ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 20 ተራ ቁጥር 1 ወለእመ ወጻኢከ ጸብአ ላዕለ ጸርከ ወርኢከ አፍራሰ ወመስተጽናነ ወሕዝበ ዘይበዝህ እምኔከ ኢትፍራህ እምኔሆሙ። ጠላቶችህን ለመውጋት ወደ ሰልፍ በምትወጣበት ጊዜ ፈረሶችንና በፈረስ የተቀመጡትን ከአንተ የሚበዙትን ወገኖች ስትመለከት ከእነሱ ከብዛታቸው የተነሳ እንዳትፈራ እንዳትሸበር አለ። እስመ እግዚአብሔር አምላክከ ዘአውፅአከ እምድረ ግብፅ ምስሌከ ውእቱ። ከግብፅ አገር አንተን ያወጣህ ፈጣሪህ እግዚአብሔር አሁንም ከአንተ ጋር ነውና ከአንተ ጋርም በረድኤት አለና ጠላቶችህን ስታይ በዚህ ምክንያት እንዳትፈራ እንዳትጠራጠር ከግብፅ ምድር አንተን አውጥቶ ግብፃውያንን በኤርትራ ባሕር ያሰጠመ አምላክህ ዛሬም ከአንተ ጋር ነውና አምላክህን እግዚአብሔርን እመነው እንጂ እንዳትጠራጠረው አለ። ተራ ቁጥር 2 ወሶበ አሐስከ ትትቃተል ይምጻ ካህን ወይንግድ ለሕዝብ ወይበሎሙ። ከጠላቶች ጋር መዋጋት በጀመርክ ጊዜ ሊቀ ካህናቱ ወደ ሕዝቡ መጥቶ ለሕዝቡ እንዲህ ብሎ ይንገራቸው። ተራ ቁጥር 3 ስማ እስራኤል ናሁ ታውሩ አንትሙ ዮም ከመ ትቅትሉ ጸረክሙ ወኢይደንግጽክሙ ልብክሙ ወይ ትፍርሁ ወይ ትመምኡ ወይ ትትገሃሱም ቅድመ ገጾሙ። እስራኤል ሆይ የእስራኤል ወገን ሆይ ስማ፣ እነሆ ጠላቶቻችሁን ልትወጉ በምትሄዱበት ጊዜ ልቡናችሁ አይደንግጥ አይሸበር አለ። አትፍሩ አትሸበሩ። የጠላቶቻችሁን ብዛታቸውን ኃይላቸውን አይታችሁ እነሱን ከማየት የተነሳ ወደ ኋላ እንሸሽ ብላችሁ እንዳትሉ። ይህንን ያላችሁ እንደሆነ ከግብፅ ምድር ያወጣችሁን እግዚአብሔርን መዘንጋታችሁ ነውና አለ። አምላካችሁ እግዚአብሔር ከእናንተ ጋር መሆኑን እንዳትረሱት እንዳትዘነጉት በአምላካችሁ በእግዚአብሔር ላይ ድፍረት ይኑራችሁ እንጂ ብሎ ካህኑ ይንገራቸው አለ። ተራ ቁጥር 4 እስመ እግዚአብሔር አምላክክሙ የሐውር ፍጽመ ለክሙ ከመ ይቅትል ጸረክሙ ወለክሙሰ ያድኅነክሙ። ፈጣሪያችሁ እግዚአብሔር ጠላቶቻችሁን ሊያጠፋላችሁ በፊታችሁ ይሄዳልና እናንተን ግን ያድናችኋልና እንዳትፈሩ አለ። አምላካችሁን እግዚአብሔርን እመኑት እንጂ እሱ ያድናችኋል። እመው አምላክን እግዚአብሔር እመነው እንጂ ያድንሃል እንደተባለ። ተራ ቁጥር 5 ወይቤልዎሙ ጸሐፍትኒ ለሕዝብ ለእመቦ ብእሲ ዘነደቀ ቤተ ሐድሰ ወይ ገብረ መድቅሃ ቤቱ ለይሁር ወይግባ ውስተ ቤቱ ከመ ይሙት በውስተ ቀትል ወካልእ ብእሲ ይግበድ መድቅሃ ቤቱ። ሹማምንቱም ሕዝቡን እንዲህ ይበሏቸው፣ ወደ ሰልፍ ከመሄዳቸው በፊት አዲስ ቤት ሰርቶ ቤቱን ያላስመረቀ ሰው ቢኖር አለ በሰልፍ ጊዜ ወደ ሰልፍ እንዳይሄድ፣ በሰልፍ ቤቱን ሳያስመርቅና ሳይኖርበት በሰልፍ እንዳይሞት፣ በዛው ሙቶ እንዳይቀር ቤት ሰርቶ ያላስመረቀ ሰው ወደ ሰልፍ እንዳይገባ ወደ ቤቱ ይመለስ ብለው ይናገሩ አለ። እሱ ቤት ሰርቶ ቤቱን ሳያስመርቅ በዛው ቢሞት ያልደከመበት ቤት ሰው ያን ቤት አስመርቆ እንዳይኖርበት ማለት ነው። ተራ ቁጥር 6 ወለእመ ወብእሲ ዘተከለ አጸደ ወይን ወይ ተፈስሐ ቦቱ ለይሁር ወይግባ ውስተ ቤቱ ከመ ይሙት በውስተ ቀትል ወካልእ ብእሲ ይትፈስሐ ቦቱ። ወይን ተክሎ በእሱም ደስ ያላለው ሰው ቢኖር ማለት ወይኑ አፍርቶ ፍሬውን በልቶ ደስ ያልተሰኘ ሰው ቢኖር እሱም በሰልፍ ሙቶ
በዚያው እንዳይቀርና ያንን ወይን ያልተከለው ያልደከመበት ሰው እንዳይበላው በእሱ በተከለው ደስ እንዳይለው እርሱም ወደ ቤቱ ይመለስ አለ። ወይን ተክሎ የወይኑ ፍሬ ሲደርስ ከወይኑ ፍሬ ሳይበላ ሳይቀም ሳይደሰት በዚያው በሰልፍ ሙቶ እንዳይቀር እሱንም መልሱት አለ። ተራ ቁጥር 7 ወለእመብ ወብእሲ ዘፈሐረ ብእሲተ ወይነሳ ለይሁር ወይግባ ውስተ ቤቱ ከመ ኢይሙት በውስተ ቀትል ወካልእ ብእሲ ከመ ኢይንሣ። ሚስት አጭቶ ያላገባ ሰው ቢኖር አለ በሰልፍ ጊዜ በዚያው ሙቶ እንዳይቀር እርሱም ወደ ቤቱ ተመልሶ ያጫትን ሚስቱን አግብቶ ይኑር አለ። እሱ ያጫትን ሚስት እሱ ሳያገባት በጦር ሜዳ ቢሞት ሌላ ሰው እንዳያገባት ያጫትን ሚስቱን እስከሚያገባ ድረስ ወደ ሰልፍ እንዳይገባ መልሱት አለ። ተራ ቁጥር 8 ወይድግሙ ብሂሎቶሙ ጻፋት ለሕዝብ ለእመቦ ብእሲ ወይድግሙ ብሂሎቶሙ ጸሐፍት ለሕዝብ ለእመቦ ብእሲ ፈራህ ለይግባ ውስተ ቤቱ ከመ ኢያፍርህ ልበ ቢጹ ከማሁ። ዳግመኛም ሽማምንቶቹ ጸሐፍቶቹ ለሕዝቡ እንዲህ ይበሏቸው፣ ልቡ የፈራ ሰው ቢኖር ከቶ እሱ ፈርቶ የባልንጀራውን ልቡና እንደሱ እንዳያስፈራው ተመልሶ ወደ ቤቱ ይሂድ ብለው ይህንም ይንገሩ አለ። ፈሪ እንዳይዘምት። ፈሪ ቢዘምት ለራሱ ፈርቶ ባልንጀራውን ያስፈራልና፣ ፈሪም ከእናንተ ጋር እንዳይዘምት አዲስ ቤትም የሠራ ሰው ከእናንተ ጋር እንዳይዘምት ቤቱን አስመርቆ ይኑርበት ለትንሽ ጊዜም ቢሆን አለ። ወይን ተክሎ የወይኑን ፍሬ ያልቀመሰም እንዳይዘምት። ሚስትም አይቶ አዲስ ሚስትም አግብቶ ከሚስቱ ጋር ደስታውን ያልጨረሰ ሰውም ወደ ዘመቻ እንዳይሄድ አለ። ተራ ቁጥር 9 ወሶበ አሂለቁ ነጊሮቶሙ ጸሐፍት ለሕዝብ ይሲሙ መላእክተ ሰራዊት ማዕበይተ ሕዝብ። ሹማምንቱም ጸሐፍቱም ለሕዝቡ ይህንን ነገር ነግረው በጨረሱ ጊዜ ከሕዝቡ ከሚበልጡት ሰዎች የሰራዊት አለቆችን ይሹሙ አሉ። እነዚህም የሚሾሙት በድፍረት ተሞልተው ልቡን በልበ ሙሉነት ወደ ሰልፍ ይዘው የሚያዘምቱ ናቸው። ተራ ቁጥር 10 ወሶበ ትቀርብ ውስተ ሀርገ ከመ ትትቃተል ትፄውዖ በቃለ ሰላም። ወደ ሰልፍም በሄድክ ጊዜ ልትዋጋቸው ወይም ልትወጋቸው ወደ ጠላቶች ሀገር በቀረብህ ጊዜ መጀመሪያ በፍቅር ቃል ተናገራቸው፣ በፍቅርም ቃል ጥራቸው አለ። ተራ ቁጥር 11 ወለእመ አውስኡከ በቃለ ሰላም ወአርኀኡ ለከ ይኩኑከ ኩሉ ሕዝብ እለ ተረክቡ ውስቴታ እለ ያገብኡ ለከ ጸባይተ ወምኩናኒከኒ ይኩኑከ። እነርሱም የፍቅር ቃል የመለሱልህ እንደሆነ በራቸውን የሚከፈቱልህ እንደሆነ በዚያ የተገኙት ወገኖች ሁሉ የሚገዙልህና ግብር የሚያስገቡልህ ይሁኑ አለ። ግብር የሚገብሩልህና የሚገዙልህ ከሆነ እንዳታጠፋቸው፣ እንዳትገላቸው። ግን አንገዛም አንገብርም ያሉ እንደሆነ ታጠፋቸዋለህ አለ። ተራ ቁጥር 12 ወለእመሰ ኢያውስኡከ ሰላመ ወገብሩ ጸብአ ምስሌከ ትንበር ላዕሌሃ። የፍቅር ቃል የማይመልሱልህ ቢሆን ከአንተም ጋር ጦርነት የሚያደርጉ ለማድረግ ቢወዱ ሀገሪቱን ከበህ ተቀመጥ አለ። አስጨንቃቸው አለ። ተራ ቁጥር 13 ወያገብአ እግዚአብሔር አምላከከ ውስተ እዴከ ወትቀትል ኩሎ ተባይተ በቅትለተ ሐጺን ዘእንበለ አንስት ወንዋይ።
ፈጣሪ እግዚአብሔር አገሪቱን በእጅህ አሳልፎ ይሰጣታልና ከጓዝና ከሴቶች ከንብረትና ከሴቶች በቀር ወንድ ወንዱን ሁሉ በጦር አጥፋ ግደል አለ። ተራ ቁጥር 14 ወኩሎ እንስሳ ወኩሎ ዘሃለወ ውስተ ሀገር ወኩሎ ጥሪቶሙ ትበረብር ለከ ወብላ ኩሎ በርበረ ጸርከ ዘወሃበከ እግዚአብሔር አምላክከ። ላሙን በጉን ሁሉ በአገር ያለውን ገንዘባቸውንም ሁሉ ዝረፍ። ፈጣሪ እግዚአብሔር የሰጠህ የጠላቶችን ገንዘብ ሁሉ ዘርፈህ ኑር አለ። ተራ ቁጥር 15 ወከመዝ ትገብር ኩሎ አይጉረ እለ ጥቃ ርሁቃን እምኔከ ዘይኮኑ እምአይጉሪሆሙ ለእሉ አሕዛብ ዘይሁበከ እግዚአብሔር አምላከከ ምድሮሙ ከመ ትትዋረስ። ሀገራቸውን ተወርስ ዘንድ ፈጣሪ እግዚአብሔር ከሚሰጥህ ከእነዚህ ከአሕዛብ አገሮች ያልሆኑትን ከአንተ እጅ የራቁትን አገሮች ሁሉ እንዲህ አድርግባቸው አለ። ለአንተ የማይገብሩና ለአንተ የማይገዙ ከሆኑ አጥፋቸው አለ። ተራ ቁጥር 16 ወይታሂው ኩሎ ዘነፍስ አላ መርገመ ትረግምዎሙ ለኬጤዎን ወለአሞሪዎን ወለከናኒዎን ወለፌርዚዎን ወለኤውየዎን ወለኢያቡሴዎን ወለጌርጌሴዎን በከመ አዘዘከ እግዚአብሔር አምላክከ። ፈጣሪ እግዚአብሔር እንዳዘዘህ አሞሬዎንና ኬጤዎንን ኢያቡሴዎንንና ኤውየዎንን ጌርጌሴዎንንና እንዲሁ ሌሎችንም ፈጽመ አጥፋቸው እንጂ ከእነዚህ ወገን ሰውን ሁሉ እንዳታድን አለ። ተራ ቁጥር 17 ከመ ኢይምሃሩከ ገቢረ ኩሉ ርኩሶሙ ወኩሎ ዘይገብሩ ለአማልክቲሆሙ ወትጌጊው ቅድመ እግዚአብሔር አምላክክሙ። ለጣዖቶቻቸው እንደሚያደርጉት የሚሰሩትን ክፉ ኃጢአታቸውን ሁሉ እንዳያስተምሯችሁ ለክፉ ምግባር ለክፉ ሥራ አብነት እንዳይሆኗችሁ ይህንንም አድርጋችሁ ፈጣሪያችሁን እግዚአብሔርን እንዳትበድሉ እነዚህን አጥፉ አለ። እነሱን ይቅር ብላችሁ ምራችሁ፣ በኋላም እንደገና በኃጢአታቸውና በወጥመዳቸው እንዳያሰናክሏችሁና ከአምላካችሁ ከእግዚአብሔር ጋር እንዳያጣሏችሁ አጥፏቸው አለ። እንደ ባላቅ ልጆች ማለት ነው። የባላቅ ሴቶች ልጆች የባላቅ ሀገር ልጆች ሴቶቹ ለእስራኤል ወጥመድ ሆነዋቸዋልና በዚህ ምክንያት እስራኤልም ጠፍተዋልና ከእነሱ ጋር በመዳራታቸው ምክንያት። ተራ ቁጥር 18 ወለእመ ነበርከ ውስተ ሀገር ብዙኃ መዋዕለ ከመ ትትቃተላ ወከመ ትንሣኢ ትግዝም ጾማ ወይታውርድ ሐጺነ ላዕሌሁ አላ እምኔሁ ብላዕ። አሕዛብን አጥፍተህ ሀገሪቱን እጅ አድርገ በሀገሩ ብዙ ቀን ብትኖር ፍሬዋን ብላ እጅ በምሳር ፍሬዋን ብላ እንጂ በምሳር ግን ዛፎቿን እንዳትቆርጥ አለ። ተራ ቁጥር 19 ቦኑ ሰብእ ውእቱ ኦመገዳም ከመ ይምጻ ቅድሜከ ወይባ ውስተ ቅጽርከ። ወደ አንተ ይመጣ ዘንድ ወደ ቅጥርህም ይገባ ዘንድ የምድረ በዳ እንጨት በውኑ ለሰው ነውን? አለ። ተራ ቁጥር 20 ወባቱ ዕፀ ዘተአምር ከመ ይፈርኪያሁ ትገዝም ወትመትር ወትነድቅ ሐጹረ ላዕለ ይእቲ ሀገር እንተ ትገብር ጸብአ ምስሌከ እስከ ታገብአ። ነገር ግን እንዳያፈራ የምታውቀውን እንጨት ቁረጥ። ጠላትህን ወግተህ እስከምትወርሳትም ድረስ ከአንተ ጋር ሰልፍ ባደረገች በዚያች አገር ዙሪያ አጥር እጠር አለ። አጥርህን አጠንክረ እጠር አለ። ኦሪት ዘዳግም ምዕራፍ 20 ዝላይ ተፈጸመ። ይቆየን።